በይ እስኪ ሁሉንም እቃዎች አስገቢ። ወይ ጊዜ አሁን ጠራራ ፀሐይ አልነበር? ምን እያደረክ ነው? ዝጋው እንጂ። ለምን? ዝናብ እየዘነበ አይደል? ልታቃጥለው ነው? አረ ምንም አይሆንም። እኔ የማውቀው አንተ ዝጋው። አባታችሁ ሲመጣ የሚለብሱ አዘጋጂ። እሺ። ወይኔ ጉዴ! ምን እያደረክ ነው? ምን አደረኩ? ቆማጣ መሆን ፈልጋል እንዴ? ለምንድን ነው ቆማጣ መሆኑ? ቆይ ትምህርት ቤት ምን እየተማርክ ነው የምትመጣው? ዝናብ እየዘነበ አይደል እንዴ? አረ እማዬ እኮ ድሮ የቀረ ነገር ነው። ምን ፈረንጆች ዶፍ ዝናብ እየዘነበ በዛ ላይ በረዶ እየጣለ አይደል ቁጭ ብሎ ቲቪና ስልካቸው የሚጠቀሙት። የእነሱ መብራትና የኛ መብራት አይገናኝም። እንደውም ቆይ ቴሌቪዥኑ ዳንቴል ይልበስ። ሚጣ ዳንቴል አንቺ እስኪ ወዴት ነው? ስልኬን ልሰካው። አንተ ልጅ ድጋሚ ሕፃን ሆንክ እንዴ? አንተን ተው፣ ሃይ ረፍ ልበል። ታጋየናለህ። መሰካትም አይቻልም፣ መያዝም አትችልም። አስቀምጠው። ቆይ ለኔ ብቻ ሲሆን ነው እንዴ? አንቺ ዝናብ ያከፋ እንጀራ እያሰፋሽ ራሱ አይደል እንዴ የምታወሪው? አባዬ ራሱ ሌሎ ስልኩ የሚጠቀመው እሱ የሥራ ጉዳይ ሆኖበት ነው። አሃ የሥራ ስልክ ሲሆን አይፈነዳም። እኔ እንግዲህ ተናገርኩ። በቀደም አንዱ ልጅ ይሄ ጆሮ ላይ የምትወጥፉት ነገር ምንድን ነው? ኤርፎን? አዎ እሱን ዝናብ እየዘነበ አድርጎ ነው ደንቆሮ የሆነው። አረ ኤርፎንና ዝናብ ምንም አይገናኝም። ይገናኛል እንጂ አንዱ ራሱ ዝናብ እየዘነበ ሰዓቱን አድርገው ቆማጣ ሆኗል። አሁን ነው እንጂ እኮ ከትንሽ ጊዜ በፊት ውሃ ኃይል እያላት ገላችንን ስንታጠብ ራሱ ሁሉንም ነገር እንዘጋጋ ነበር። እኔ የምልህ እዝራ። አቤት። ና መጣው። አንዴ ልሂድ እማዬ። ቶሎ ተመለስ። እሺ። አቤት። ና ጠጋ በል እስኪ። ምንድነው እናትህ የምትልህ? ምንም። ንገረኝ ምንድነው? አረ ምንም አላለችኝም። የሆነ ነገር ልትነግረኝ ስትል አንተ ጠራኸኝ። ተወው በቃ። አንተ ሲጀመር እሷን ነው የምትወደው። አባዬ የምር ምንም አላለችኝም። እዝራ። አቤት። ና። እሺ አንዴ ልሂድ። ቶሎ ተመለስ። እሺ። አቤት እማዬ። ምንድነው የሚልህ? እናትህ ምንድነው የምትልህ ነው የሚለኝ። በቃ አዎ። አይ አንተ ሲጀመር የሱ ተባባሪ ነህ። አረ ሌላ ምንም አላለኝም። ተው እኔማ ብቻዬን ነኝ፣ ባዳ ነኝ እኔማ። እንዴ ምንም አላለኝም። አቤት። ና ቶሎ በል። እሺ አንዴ መጣሁ እማዬ። አቤት። አሁንስ ምንድነው የምትልህ? እሷም እሱ ምንድነው የሚልህ ነው የምትለኝ። በእውነት? አዎ። እና ቁጭ በል እስኪ። አሁን እስኪ እንደው ማን ነው ጥፋተኛ? የምኑ? እናትህ እንዴት እንደምትሆን እያየሃት ነው አይደል? ምን ሆነች? አንተ ደግሞ ለመጣላታችን ማን ነው ጥፋተኛው? እኔ እንጃ፣ እኔ አላውቅም። አትዋሽ፣ እውነቱን ተናገር። እኔ እኮ ለምን እንደተጣላችሁ ራሱ አላውቅም። እሷ አስፈራርታ ነው አይደል? ለእኔ እውነቱን ንገረኝ፣ ማንም አይነካም። እኔ በእውነት ምንም ማውቀው ነገር የለም። አስጨነቃችሁኝ እኮ። አንተም የሷ ተባባሪ ነህ ማለት ነው። ብቻዬን ቀረዋ። እዝራ። አቤት። ና መጣሁ። ልሂድ መሰለኝ። የትም አትሄድም፣ ቁጭ በል። እዝራ እየጠራችኝ እኮ። አቤት መጣሁ። ቁጭ በል አልኩ። አንተን እኮ ነው እዝራ። አይመጣም። አንተን አልኩ እኮ። አይመጣም አልኩሽ እኮ። ማን አንተን አዋራህ እዝራ? እንዳትሄድ። ይኸው እኔ እናትህ እሻላለሁ። የምትመርጠውን ሰው እበል። እኔ አባትህ እሻላለሁ። እኔ ነኝ 9 ወር ሙሉ በሆዴ የተሸከምኩህ። አረ እባክሽ፣ ማን ነው ታዲያ ወተቱን፣ ምግቡን፣ ሽንት ጨርቁን ችሎ ያሳደገው? አረ ተስማሙ። ና። እንዳትሄድ። ና አልኩህ እኮ። እኔ እሻላለሁ። እንዳትሄድ። ና። እንዳትሄድ። ና። የወፋዘር ጨርሻለሁ። ጎሽ፣ ሁሉም ነገር አለቀ? አዎ፣ የቀረው ልጆች ስለሚያውቀው እሱ ያስተካክለዋል። ይሄ? አዎ አውቀዋለሁ ብሎኛል። ምን አባቱ ያውቃል? አውቀዋለሁ አባዬ፣ ችግር የለውም። ችግር ካለው እሱ ሳይመጣ በፊት አሰራው ነበር። እንደዛ አይደለም ጋሼ፣ እኔ ከባባሎቹን ስራ ሰርቼ ጨርሻለሁ። የቀረው መደርደር ብቻ ነው። እንዴ? አዎ አልቋል። እሺ በቃ ይኸው እንግዲህ። እሺ ጋሼ፣ አመሰግናለሁ። ታዲያ ስራዋ? እሺ አንደኛ ቁጥር ላይ ምን ጣቢያ ይሁን? አንደኛ የኢትዮጵያ ቲቪ። አሃ ኢቲቪ። እሺ ሁለተኛስ? ሁለተኛ ቢኦኤ። ምንድነው ቢኦኤ ማለት? ጣቢያ ነው። አረ ቢኦኤ የሚባል ጣቢያ የለም። ቢኦኤ ሀገር ያወቀው ጣቢያ አይደል እንዴ? ኦ ቪኦኤ ነው። እንግዲህ ሌላ ነገር ውስጥ አንግባ። እሺ ሶስተኛስ? ሶስተኛ ዶቼ ቬሌ እንዴ? ደግሞ እሺ ዶቼ ቬሌ ምንድነው? ዶቼ ቬሌ ነው፣ ጀርመን ቲቪ። አረ እኔ ካለ ዛሬ ሰምቼው አላውቅም። ይኸው አውቃለሁ ብለህ ተክለፍልፈህ ብሬን አስበላኸኝ። እሺ ሌላ ሙላ ቀጥል። እሺ ምን? ኢሳት? አዎ እሱንም አታውቀውም እንዴ? ኢሳትንማ ማንም አያውቃል። ቀጣይ መረጃ ቲቪ። መረጃ ቲቪ እኮ አይኖርም ማለት። መረጃ ቲቪ እዚህ ላይ የለም። ምን ማለት ነው? ጭልልሃለሁ ብለህ አይደል እንዴ ልጁ ሄደው? ያው እሱ ቢኖርም እኮ ምንም ማድረግ አይችልም። እንዴት? መረጃ ቲቪ ናይል ሳት ላይ ነው ያለው። ይሄ ደግሞ ኢትዮ ሳት ነው። በአክባ አማርኛ አውራ። ያው መረጃ ቲቪ እንዲኖር ሌላ የዲሽ ሳህን መገዛት አለበት። አሃ ያሁኑ አልበቃ ብሎ ሌላ ብር ልታስበዘብዘኝ? አረ እንደዛ አይደለም። እና ምንድነው? አረ ወይ እሺ ድጋሜ እንጠራዋለን። አባዬ በእናትህ ምን ሆነሻል? ራሴን እያመመኝ ነው። ሂድ እስኪ የሚለበስ አምጣልኝ። እሺ ይኸው አንተ እስኪ። አሁን ቡና እንዴት ነው ማፈላው? በጣም እያመመሽ ነው እንዴ? ሙሉ ራሴን ይዞኛል። ወይኔ ላፍላው። ምኑን? ቡናውን? አዎ። ትችላለህ እንዴ? እሞክራለሁ። እሺ እንግዲህ ልክመስልሃ። እሺ ና ቆይ ትንሽ ነው የምጠጣው፣ ብዙ ቡና እንዳትጨምር ደግሞ በተወደደ ቡና። ጀበናዋን ደግሞ ቀስ በል።
ደርሷል። አፈላ? አዎ። ሰክኗል አይደል? አዎ ሰክኗል። እሺ እስቲ እንዴት ያለ ቡና ነው? ይሄን የመሰለ ሙያ ይዘህ ነው እስካሁን የተቀመጥከው? ያው በእውነት ከዛሽ ገልቱ እህትህ አንተ ትሻላለህ። እሰይ በል ድገመኝ። ጨረስሽው እንዴ? አዎ። ምን ነው የለም አለ መሰለኝ። እዝራ። አቤት። አመመኝ ራሴን። ውይ አሁን ስራ እየሰራሽ አልነበር? አሁን ደግሞ አመመኛ። ማለቴ አሁን ደግሞ አመመኛ። እሺ። ውይ አሁን ቡና እንዴት ነው ማፈላው? አንተን እኮ ነው። ቡና እንዴት ነው ማፈላው? እንጃ። እስኪ እንደ ትናንትናው ጥውም የሆነች ቡና አፍላልኝ። ትናንት እኮ በጣም ስላመመሽ ነው። አልታዘዝም እያልከኝ ነው? ኧረ አይደለም። ተነሳና አፍላልኝ አሁን። ይኸው። ጎሽ። ፊቴን ደግሞ እንደሱ አታርግ። እሰይ። እሺ እንዴት ነው የልጄ ቡና? እንዴት እንደሚጣፍጥ አፍ ላይ የሚቀር ቡና። በእውነት ያደለው በልጁ እንደዚህ ቡና ይጠጣል። የኛዎቹ ስራ ብለው ውጪ እንጦለጦላሉ። ጎበዝ ልጄ፣ እንዲህ ነው ሰው መሆን። ቀስ እያልክ ደግሞ ሐሜቱን እናስለምድሃለን። አረማዬ ይሄ ስጋ ወጥ ሊበላሽ ነው እንብለው። ምን ይሆናል? ፍሪጅ ውስጥ አይደል እንዴ ያለው? እሺ እስከ መች ነው የሚቆየው? አባታችሁ ይብላና ትበላላችሁ። እሺ እሱ ካልበላስ? ቆይ አንተ በልተህ አይደል እንዴ? እና አንድ አጥንት ነዋ። እኔ ሲጀመር አጥንት አልደረሰኝ። ሂድ ወደዛ። ለሚያያችሁ ምግብ ያጣችሁ ትመስላላችሁ ችግር ጠሪዎች። ዛሬ ምን ሆነህ ነው ምሳ ያልበላኸው? ቆይ እንደውም ሽክና ያለች ስጋ ወጣለች፣ እሷን ላሙቅልህና ትበላለህ። ኧረ እኔ ማንም አልስም። ያው ቅድም የበላው ፓስታ እስከሆነ እኮ ቁጭ ብሏል። ለእኔ እኮ ሲጀመር እንጀራ ነው የሚቀለኝ። ታዲያ ምን ትበላለህ? እኛ እንብለዋ ስጋውን። አረ ምን አይነት ረሀብተኞች! ሂዱ ከዚህ። ችግር ትጠራላችሁ፣ ችግራሞች፣ ጠኛ። ኧረ እኔ ርቦኛል። እኔም ርቦኛል። እማዬ እሺ ዛሬ እንብለው። ምኑን? ወጡን፣ ስጋ ወጡን። አይ እናንተ ደግሞ አባታችሁ እያለ አትጠይቁኝም ነበር? በቃ አሁን እሱ ካልበላ ሰጣችኋለሁ። እንዴ እጭ በቀሉ። አቤት። ራበኝ እኮ ምግብ የለም እንዴ? ኧረ አለ፣ ቆንጆ ስጋ ወጥ አለ። የቱ? ፍሪጅ ውስጥ ያለው? አዎ። ምን ነው ቆየ አይደል እንዴ? እኔማ እሱን አልበላም፣ ቢያሳመመኝስ ነው። በቃ ችግር የለውም፣ ልጆቹ ይበሉታል። ልጆቹ ስጋ ወጡን ይበሉታል። እዝራ። አቤት። እንኳን ደስ አላችሁ፣ ስጋ ወጡን ለመብላት ተፈቅዶላችኋል። አረ እኔ ቅርብኝ ማለት ሚጣስ። ወይ እኔ አሁን በላው። አረ ተጠይፋችሁት ነው፣ ቆይቷል ብላችሁ ነው። አረ ይሄን ንጹህ ወጥ አልበላም። ጥጋብ ነው፣ እውነትም ጥጋብ ነው። ይሄን እስቲ ያጣስንት አለ ትናንትና የተሰራው። ታዲያ ይሄ ሁሉ ጊዜ እንብላው ስንልሽ እምቢ ብለሽ ነው አይደል እንዴ? እንደውም ይሄ ወጥ ካላለቀ ሌላ አይሰራም። እዝራ። አቤት። ምን ሆኖ ነው ስቶቭ አልሰራ ያለው? እንጃ። መች ነው እምቢ አለሽ? ቅድም። በቃ ሰሪ ቤት ወስዷለሁ። ለምን? እንዲሰራ ነዋ። ምን ማለት ነው? አንተ አሰራውም እንዴ? ኧረ እኔ አልችልም። እና ለምንድን ነው የምትማረው? እኔ እኮ ዝም በል። ብሬን እየከሰከስኩ ማስተምር ለዚህ ካልሆነ ምንድን ነው ጥቅሙ? እና ትምህርት ቤት ስለ ስቶቭ አሰራር እኮ ያስተምሩ ነው። ጭራሽ ለእኔ መልስ። ተው በቃ ተው እንዴ። እሺ ና ስልኬን አስተካክልልኝ። እሺ ምን ሆኖ ነው? ወደቀብኝና ፊት ለፊቱ ተሰባበረ። የት ነው ያደረኩት? እሱን ታዲያ እኔ እንዴት አስተካክለዋለሁ? ሌላ ጊዜ እንደምትሰራው ነው። እኔ ታዲያ ተነካክቶ የሚሰራ ነገር ሲሆን ነው እንጂ የተሰበረ ጠግናለሁ እንዴ? ጭራሽ ይሄ ልጅ ትምህርቱን መከታተል አቁሟል ማለት ነው። ማለት ለምን እንደዛ አልሽ? አታየውም እንዴ? ምንም እኮ የሚያውቀው ነገር የለም። እውነትሽን ነው። ትምህርቱን ቢከታተልማ እኔ በአንድ አፍታ ሰርቶ ጨርሶት ነበር። አረ በእውነት ትምህርት ቤት ስለ እንደዚህ ነገር አንማር። ዝም በል። እንደውም እንፈት ነው። በምን? ሌላ ስራ እንዘዞና ካቃተው እየተማረ አይደለም ማለት ነው። እሺ አንቺ ዘዡ። ቧንቧው እያፈሰሰ ነው። እሱን ስራው ማለት ቧንቧው ነዋ። ሲያፍስ እያየኸው አልነበር? ታዲያ እንዴት አደረገ? አያህ ልጅ ትምህርቱን አቋርጧል። አንተ ተምረህ አድገህ ትጦረኛለህ ስል። አረ ወይ ትምህርት ቤት እንሂድና ጠይቃቸው ይነግሩሃል። ከኔ አሁን ከተረፍካው